ይቅርታ ጄሪ። እና ዛሬ አንቺ እንዳልሻት ለመጥፎ ነገር የምታደላ ሴት ሳትሆን ሳይሆን ከመጥፎ ነገር የምትመልስ ሰው ናት። እንደ ስትያደሙ ዝም ልልሽ አልችልም። እና ልትመቺ ነው? ስሚ አንቺም ሆነሽ እሷ በአምነን ከመጣችሁ ቤት ፔስታላችሁን ይዛችሁ መውጣት ትችላላችሁ። ከአንቺ ይሄን አልጠብቅም ነበር። ከሰው ጥሩ ነገር ከመጠበቅሽ በፊት ጥሩ ነገር ስሪ እስቲ። ስሚ አንቺም የዚህ ቤት እንግዳ መሆንሽና እኩል መግባታችን አትርሺ። እና አብረን ስለገባን አብረን እንወጣለን እያልሽኝ ነው? አይ ከኛ ፊት እንደገባ ሰው ክፉ መነጋገር ጥሩ አይደለም። ቤሌን ስለሆነችው ነገር አልሰማሽም እንዴ? ቤሌን ምን ሆነች? የምር አልሰማሽም? ቆየት ነበርሽ? እኔ ክፍሌ እረፍት እያደረኩ ነበረ። የቤሌን መትረፍ በጣም እንደሚያሰጋኝ ነገረኝ። ምን? አዎ እሱ ራሱ በጣም ተረብሾ ነው ያለው። አቶ አምነንም ደህና አይደለም፣ ብቻ ሁኔታው ከባድ ነው። ቤሌን በከባድ ሁኔታ ነው የተጎዳችው ማለት ነው? አዎ ሲፈን እንዴት እንደምታሳዝን ማመናችን። እኔ በጣም ነው የምታሳዝነው። የሆነ የተደበቀ ነገርም አለ። ቤሌንን እኔ ከደረጃ ላይ ጣልኳት። ምን? ቆይ ለምን እንደዛ አደረግሽ? የምር አስቤበት እኮ አይደለም። አንቺ መሰሪ፣ አንቺ ነሽ ይሄን ያደረግሽው። አምነን ልጅስ ቤሌን ልጅስ እነዛራ በጣም አዝናለሁ። የአምነን ከሆስፒታል አዝኖ መምጣትና በመጨረሻም እናት ዛሃራን በጣም አዝናለሁ የሚለውን ቃል መናገር የቤሌንን የጉዳት ደረጃ ይናገራል ብለን እናስባለን ማለት ነው። ቤሌን የወደቀችው ከደረጃ ላይ ስለሆነ ምናልባትም የተጎዳችው ለተወሰነ ጊዜ ራሷን አታቅም ወይ ደግሞ ሰዎችን አታስታውስም የሚለው አይነት ጉዳት ይሆናል እንጂ ያን ያክል ቤሌን ህይወቷ አልፏል ወይ ደግሞ ህይወቷ ላይ እንደዚህ አይነት ጉዳት አድርሷል የሚለው ደረጃ አይደርስም ብለን እናስባለን ማለት ነው። የወደቀችውም በጀርባዋ ስለሆነ የደረጃው ጠርዝም የመታት ጭንቅላቷን ከኋላው በኩል ስለሆነ ምናልባትም አጠገቧ ያሉ ሰዎችን ማናችሁ የት ናችሁ ምንድናችሁ የሚለውን ነገር እንደዚህ አይነት ጥያቄዎችን ልትጠይቃቸው ትችላለች። እናም ደግሞ በፊት የነበረውን ትውስታዎቿን ልታጣት ትችላለች እንጂ እዚህ ጋር ቤሌን ህይወቷ አልፏል እንዲሆናለች የሚለውን ነገር ልናነሳ አንችልም ማለት ነው። በእርግጥ ጄሪም ይሄን ነገር ካደረገች በኋላ በጣም ተጸጽታለች። ያኔ ምንም እንኳን በስሜት ተመርታ ወይ ደግሞ በጣም ተናዳ ይሄንን ነገር ሳታስብበት ሳታውቆ ብታደርግም ግን ደግሞ አሁን ላይ በጣም ተቆጭታለችና ይሄንን ያደረገችውን ነገር ደግሞ ለጎሹሜ ብቻ ተናግራለች ማለት ነው። እሷ ያደረገችውን ነገር ለጎሹሜ ትናገር እንጂ እዛ ጋር ሲፈን ደግሞ ይሄንን ነገር ጄሪ እንዳደረገች በትክክል አውቃለች ማለት ነው። ለምን ከተባለ እሷ እዛው ክፍል እያለች ነበር እዛው ከደረጃው ትንሽ ዝቅ ብሎ ሲጫጫው ሁሉም ሰው ሲያለቅሱ እሷ ደግሞ እዛው ክፍል ሆኜ አልሰማውም ብላ ነገሮች ከተረጋጉና ሁሉም ከቤት ከሄዱ በኋላ ነው ከክፍሏ የወጣችው ማለት ነው። ስታወራም የነበረው ክፍሌ ልረፍ ብዬ ጋደም አልኩን ያለችው እንጂ እንቅልፌ ወስዶኛል እንዲሆኛሉ የሚለውን ነገር አልተናገረችምና ይሄኛው ንግግሯ ደግሞ ሲፈን ይሄንን ነገር ጄሪ እንዳደረገች እንድታምን አድርጓታል ማለት ነው። ግን ደግሞ ምናልባት አይታወቅም ከተወሰነ ጊዜ በኋላ ሲፈን ይሄንን ነገር አንቺ ነሽ ያደረግሽው የሚለውን ነገር ጄሪን ከጠየቀቻት ጄሪ በእርግጠኝነት ልታስብ የምትችለው ጎሹሜን ባለፈው ይሄንን ነገር ላንተ ነግሬ ለምን ለሌሎች ተናገርክ በሚለው ምናልባትም እሱን ትቆጣዋለች ብለን እናስባለን ማለት ነው። ግን ደግሞ አሁን የተፈጠረው ነገር ቤሌን ላይ ደርሷል የተባለው የአደጋው ጉዳት ምናልባት
ምናልባት እሷን ካስደነገጣትና ይሄንን ነገር የምታስብበት ጊዜ ካጣች ነው እንጂ ሲፈን ስለተጠራጠረቻት ወይ ደግሞ ይሄንን ነገር አንቺ ነሽ ያደረግሽው የሚለውን ነገር ስለጠየቀቻት እሷ ለዚህ ነገር ጎሽሜን ተጠያቂ ታደርጓለች ማለት ነው። ግን ደግሞ ከጎሽሜ ጸባይ ስንረዳ ይሄንን ነገር ለሌላ ሰው የሚናገር አይመስልም ማለት ነው። እዛ ጋር እሱ ከእናት ዛሃራ ጋር ይግባባል። ጄሪ ደግሞ ይሄንን ያደረገችውን ነገር ቤሌንን ከደረጃው ላይ እሷ እንደገፈተረቻት የተናገረችውን ነገር እሱ ለእናት ዛሃራ ይናገራል ወይስ አይናገርም የሚለውን ነገር ስናይ የጎሽሜ ጸባይ እንደዛ አይነት አይመስልምና ምናልባት እሷ አምና ሚስጥሯን አካፍላ ለኔ ነግራኝ ምንም እንኳን ቤሌን ብታሳዝነኝም ምንም እንኳን ለሷ ባዝንላትም ይሄንን ሚስጥር አሳልፌ ለሌላ ሰው አልናገርም፣ ልጅቷ ከተሻላት ወይ ደግሞ ካገገመች እሷ ራሷ ይቅርታ ትጠይቃት የሚለውን ነገር አስቦ ምናልባትም ላይናገር ይችላል ማለት ነው። ግን ደግሞ እዛ ጋር ሲፈን ይሄንን ነገር ጠርጥራለች፣ ጄሪ እንዳደረገች አውቃለችና እሷ ይሄንን ነገር ለአምነን ትናገራለች። ምንም እንኳን ቤሌን የደረሰባት ጉዳት እንዴት አደጋው እንደደረሰባት እንዳትናገር ወይ ደግሞ እንዳታስታውስ ቢያደርጋትም እዚህ ጋር ሲፈን ይሄንን ነገር ስለጠረጠረች ትናገራለች የሚለውን ነገር ስናይ ሲፈን በጭራሽ ያንን ነገር አታደርግም ማለት ነው። ምንም እንኳን ቤሌን ብታሳዝናትም ግን ደግሞ ለአምነን አዝና አምነን ተከፍቷል አዝኗል የሚለው ነገር አሳዝኗት በጭራሽ ይሄንን ነገር አትናገርም ማለት ነው። እሷ እንደውም ቢመቻት አምነንንም የሱን ቤተሰቦችንም ሙሉ ለሙሉ ማጥፋት ነው የምትፈልገው እንጂ የሱ ሐዘን የሱ በዛ ልክ ልብ መሰበር ሲፈንን ተሰምቷት ወይ ደግሞ አሳዝኗትም ይሄንን ነገር በጭራሽ አትናገርም ማለት ነው። ምናልባትም አይታወቅም። በመጨረሻም ይሄንን ነገር ጄሪ እንዳደረገች ጄሪ ራሱ ካመነችላት ሲፈን ደግሞ በዚህ ነገር እያስፈራራቻት ጄሪን እንዲያደርግልኝ ይሄንን ነገር ካላደረግሽልኝ ቤሌን ላይ ያደረግሽውን ነገር ለአምነን እናገራለሁ በሚለው በዚህ መንገድ እሷን ታስፈራራለች እንጂ ቤሌን አሳዝናት ይሄንን ነገር ለአምነን በጭራሽ አትናገርም ማለት ነው። ቤሌንም ከደረሰባት ጉዳት አንጻር እንዲሁ ስንረዳ ምናልባት ከጉዳቷ አገግማ ወደ ቀድሞ ጤና ሁኔታዋ ብትመለስ ራሱ ይሄንን ነገር እሷን በጭራሽ አትናገርም። ቤሌን እስከዛሬ ካየነው ነገር ካየነው ጸባይዋ እዛ ጋር ጎሽሜ እንደተናገረው በጣም አስተዋይ ልጅ ነችና ይሄንን ነገር በቀጥታ ብትናገር አምነንን ያኔ እኮ ጄሪ ነች ከደረጃው የገፈተረችኝ የሚለውን ነገር ብትናገር አምነን ጄሪ ምን እንደሚያደርጋት አሳምራ ታውቃለችና ይሄንን ነገር ማድረግ የለብኝም፣ የሰው ትዳር መበጥበጥ የለብኝም፣ እኔ ነኝ በእነሱ መሃል የገባሁት በሚለው ምናልባት እንደዚህ አይነት ነገር አስባ ራሱ ከአምነን ጋር ያላትን ነገር ልታቆም ትችላለች እንጂ ያኔ እኮ እንደዚህ ያደረገችኝ ጄሪ ነች በሚለው አምነን ጄሪን የሆነ ነገር እንዲያደርጋት በጭራሽ አትናገርም ማለት ነው። ሌላው ነገር ደግሞ ጄሪ ቀደም ብላ ለሙስጠፋ ደውላ ነበር ይሄንን ነገር ጎሽሜን ከማማከሯ በፊት ጎሽሜን እንዳማከረችውና ያደረገችውን ነገር ለሱ እንደነገረችው መጀመሪያ ላይ ያንን ነገር መናገር የፈለገችው ለሙስጠፋ ነበር። ሙስጠፋን ጠርታ እኔ እኮ ነኝ ቤሌንን ከደረጃው ላይ የገፈተርኳት፣ ስለዚህ እንዴት ላድርግ ምን ላድርግ የሚለውን ነገር መፍትሄዎችን ከሙስጠፋ ፈልጋ ነበርና ለሙስጠፋ ስትደውል የሙስጠፋን ስልክ ሲፈን ስላነሳች ነበር ያንን ነገር ያቆመችው። በእርግጥ እሷ ሲፈን መሆኗን አላወቀችም። የሙስጠፋ ባለቤት ነኝ የሚለውን ነገር ስለሰማች ያ ነገር አናዷት ነበር ለሙስጠፋ ለመናገር ያሰበችውን ነገር ያቆመች ማለት ነው። ግን ደግሞ ያ ነገር ባይፈጠርና ሲፈን የሙስጠፋን ስልክ ባታነሳና ሙስጠፋ አንስቶ ጄሪ ጋር ሄዶ ጄሪ ያንን ሚስጥር ለሙስጠፋ ብትናገር ምንድነው የሚፈጠረው የሚለውን ነገር ስናይ ሙስጠፋ ከዚህም በፊት ከጄሪ 500 ሺህ ብር ተቀብሏት ነበር። አንቺ የኔ ሚስት መሆንሽን ለአምነን እናገራለሁ፣ ያንን ነገር የማትፈልጊ ከሆነ ደግሞ 500 ሺህ ብር አምጪ ብሏት ነበርና አሁንም ያንን ነገር እንደሚያደርግ ግልጽ ነው ማለት ነው። በእርግጥ እሱ ቤሌን ላይ የደረሰው አደጋ በጣም አሳዝኖታል። ከዚህም በፊትም ቤሌን በጣም ታሳዝነው ነበር። ብቻዋን ሆና ብቻዋን እዛ ቤት ውስጥ ማንም ሰው አይጠጋትም። እናም ደግሞ አምነንን ታፈቅረዋለች። ፍቅሯን አምቃ ዝም ብላ እዛ ቤት መቀመጧ በጣም እንድታሳዝነው አድርጎታልና እዚህ ጋር ደግሞ እሷ እንደዛ በደም ተለውሳ በእንደዛ አይነት ሁኔታ እሷን ሳያት በጣም አሳዝነው ነበር። ግን ደግሞ እዚህ ጋር ጄሪ ይሄንን ነገር ያደረኩት እኮ እኔ ነኝ የሚለውን ነገር ብትናገር ምናልባት ሙስጠፋ አይታወቅም ለሷ ይመጥናታል የሚለውን የቅጣት ደረጃ ሊቀጣትም ይችላል ማለት ነው። ወይ ደግሞ አይታወቅም ይሄንን ነገር ካላደረግሽ እኔ የምፈልገውን ነገር ይሄንን ያክል ገንዘብ ካላመጣሽ ይሄንን ያደረግሽውን ነገር ለአምነን እናገራለሁ በሚል
በዛ መንገድም ሊያስፈራራት ይችላል። ግን ደግሞ ያንን ነገር ከማድረግ ይልቅ ያደርጋል ብለን ትልቅ ግምት የምንሰጠው ጄሪ ላደረገችው ነገር ተገቢውን ቅጣት ማግኘት አለባት በሚለው ምናልባትም እውነታውን ለአምነን ነግሮ ጄሪ ዛጋ ላደረሰችው አደጋ ምናልባትም በህጉ አግባብ ወይ ደግሞ ፖሊስ ጣቢያ ሄዳ እንድትታሰርም ሊያደርጋት ይችላል ማለት ነው። እሷ ግን ያንን ነገር ሳትናገር ሄዳ ለጎሽሜ በመናገሯ ለአሁኑ ተርፋለች ልንለው እንችላለን ማለት ነው። ስለ ሙስጠፋ ማንሳታችን ካልቀረ ሌላ ነገር ደግሞ ሲፈን አሁን ላይ ሙስጠፋን ታፈቅረዋለች ወይስ ምንድነው? እሱ ከሌላ ሴት ጋር ሳያወራ በጣም ቅር ትሰኛለች። ከዚህም በፊት ጠይቃ የነበረውን ጥያቄ ዛሬም ጠይቃለች። ሙስጠፋ እኔ እኮ ፍቅረኛ አለኝ፣ ከፍቅረኛዬ ጋር ነው የማወራው፣ ስልኩን ለምን አነሳሽ? እሷ ነበረች የደወለችው የሚለውን ነገር ሲላት ሲፈን ዛሬም ደግማ የተናገረችው አንድ ነገር ነበረ እኔስ ብላለችና ያ ማለት ሙስጠፋ ፍቅረኛ ከያዘ እኔስ ምንድነው መሆኑ የሚለውን ነገር መጠየቋ ሙስጠፋን እንደምትወደውና እንደምትፈልገው እሱ ለህይወት እንደምትመኘው ነው የሚያሳየው ማለት ነው። ያ ማለት እዛ ጋር እሱ ከሌላ ሴት ጋር የፍቅር ግንኙነት ጀመረ ማለት እኔስ ምንድነው መሆኑ የሚለውን አይነት ጥያቄ የጠየቀችው ማለት ነው። ምናልባትም ይሄንን ነገር እንዴት እንደምትነግረው ባይታወቅም ሙስጠፋም አሁን ላይ ከጥያቄዎቿ ምንም ሊረዳት አልቻለም ማለት ነው። እዛ ቤት ውስጥ ለአንዳንድ ጉዳይ መምጣታቸውን ነው የሚያውቀው እንጂ እዛ ጋር ሲፈን እሱን እንደምትፈልገው እሱን እንደምትወደው እስካሁን ድረስ ሙስጠፋ አልተረዳም ማለት ነው። ሌላው ነገር ደግሞ ሲፈን እስካሁን አንድ ያላወቀችው ነገር ጄሪ የሙስጠፋ የቀድሞ ሚስቱ እንደሆነችና እሷ ስልኩን ባነሳችበት ሰዓትም የደወለችው ጄሪ እንደሆነች አልተረዳችም ማለት ነው። በእርግጥ ጄሪም በስልክ ውስጥ የሰማችው ድምፅ የሲፈን ነው ወይስ የሌላ ሰው ነው የሚለውን ነገር መለየት አልቻለችም ማለት ነው። ግን ደግሞ ሲፈን ይሄንን ነገር ካወቀች ጄሪ እኮ የሙስጠፋ የቀድሞ ሚስት ነች የሚለውን ነገር ከሰማች ምናልባትም ይሄ ነገርም ስለሚያበሳጫት ስለሚያናድዳት ጄሪ አሁን ያደረገችውን ነገር ቤሌን ላይ ያደረሰችውን አደጋ እሷ ካሁኑ መጠራጠር ጀምራለችና ምናልባት በዚህ መንገድም ጄሪን ትቀጣታለች ብለን እናስባለን ማለት ነው።